ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ኤርትራ በዛሬው ዕለት 34ኛ የነጻነት ቀኗን አክብራለች። በዚህ ክብረ በዓል ላይ የተገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ንግግር ያደረጉ ሲሆን በንግግራቸውም የኤርትራ መንግስት በብልጽግና መንግስት የተጀመረውን የለውጥ እንቅስቃሴ ተከትሎም በወቅቱ የኤርትራ ህዝብና መንግስት ስላደረገው ድንገተኛ ብለው ስለጠሩት ድጋፍ ተናግረዋል። ዝርዝሩን አዘጋጅተናል። የአማራ ፋኖ ብሔራዊ ኃይል ቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር ደብረ ኤልያስ ወረዳ ቀስተ ደመና ብርጌድ የማስጠንቀቂያ መልእክት አስተላለፈ። የአማራ ፋኖ ለሚያደርገው ትግል መሰናክል የሆናቸው ያላቸውን በተለያዩ ዘርፎችና መዋቅሮች ላይ ያሉ ሰራተኞችንና ድርጅቶችን ከዛሬ ጀምሮ አገልግሎት መስጠት እንዲያቆሙ ማስጠንቀቂያ ሰጥቷል። ማስጠንቀቂያው ከአማራ ፋኖ ብሔራዊ ኃይል እንዲሰሩ እውቅና ከተሰጣቸውና የተፈቀደላቸውን እንደማይመለከት የተገለጸ ሲሆን ከትምህርት ቤት ርዕሰ መምህራንና ሱፐርቫይዘሮች ጀምሮ እስከ ፍትህ ተቋማት ድረስ ላሉ ተላልፏል። ዝርዝሩን አዘጋጅተናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በጽህፈት ቤታቸው በኩል ባወጡት መግለጫ በስማቸው የተለያዩ ማህበራዊ ሚዲያዎች መከፈታቸውንና በስማቸው እየተሰራጨ ያለው መረጃ የተሳሳተ መሆኑን አስታውቀዋል። በኤርትራ ወታደሮች ዙሪያ በስማቸው እየተሰራጨ ያለውን መረጃም ሐሰተኛ መሆኑን ገልጸዋል። ተጨማሪ አለን። በአዲስ አበባ ውስጥ ያሉ የመንግስት ሰራተኞችን የቤት ባለቤት ለማድረግ ያለመ ስምምነት ተካሄደ። ለግንባታው የሚሆን 120 ቢሊዮን ብር መዘጋጀቱ የተነገረ ሲሆን በ20 ዓመታት ውስጥ በሚመለስ ብድር የቤት ባለቤት ለመሆን ለተደራጁ ማህበራት የሚሰጥ መሆኑ ተጠቅሷል። በዚህ ስምምነት ቀዳሚ ተጠቃሚ ለመሆን በ350 ማህበራት 23000 መምህራን መደራጀታቸውም ተነግሯል። ሌላኛው መረጃችን ነው። በፍጥነት የኢንዱስትሪ ከተማ የሆነች የመጣችው የደብረ ብርሃን ከተማ ያለማቋረጥ ነጋዴዎችና ብር ያላቸው ሰዎች የተባሉ እየታገቱ ከ700,000 ብር አንስቶ እስከ 5 ሚሊዮን ብር ድረስ አስገቡ እየተባሉ እንደሚገኙ በዚህ ሰሞን የወጣ መረጃ ጠቁሞ የነበረ ሲሆን ነጋዴዎችም መስራት አልቻልንም መፍትሄ ሰጠን በማለት ሱቃቸውን ዘግተው እንደነበርና አጋቾቹ የመንግስት አካላት ጭምር መሆናቸውንም አክሎ ገልጾ ነበር። ታዲያ ዘገባውን ተከትሎ የከተማው አመራሮች ነጋዴዎችን ጠርተው ማወያየታቸው ተሰምቷል። ዝርዝሩን የምናስደምጣቸው ይሆናል። የኢፌዴሪ መከላከያ ሰራዊት በወንጀል ህግና የወንጀል ስነ ስርዓት ህግ፣ በሽግግር ፍትህ ፖሊስና በፍትህ ብሔር ስነ ስርዓት ህግ ዙሪያ ለተቋሙ የፍትህ አካላት ሲሰጥ የቆየው ስልጠና መጠናቀቁን ገለጸ። አምባሳደር ደግፌ ቡላ መከላከያ ሰራዊቱ ለሀገር ሰላምና ሉዓላዊነት መከበር ከፍተኛ አስተዋጽኦ እያበረከተ ነው ያሉ ሲሆን ስልጠናው ለአመራሩና ለሰራዊቱ ጠቃሚና ለተልዕኮ ስኬት ጉልህ ድርሻ እንዳለው ነው የተገለጸው። ተጨማሪ አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በአዲስ አበባ ውስጥ ያሉ የመንግስት ሰራተኞችን የቤት ባለቤት ለማድረግ ያለመ ስምምነት መካሄዱ ተሰማ። ስምምነቱ የተደረገው በአዲስ አበባ ከተማ አስተዳደርና በኢትዮጵያ ንግድ ባንክ መካከል ሲሆን በዚህ ስምምነት ከ40,000 በላይ የመንግስት ሰራተኞች የቤት ባለቤት ለማድረግ መታሰቡ ተነግሯል። የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ የሚሆን 120 ቢሊዮን ብር ማዘጋጀቱን አስረድቷል። ብድሩ የሚመለሰውም በ20 ዓመታት ውስጥ መሆኑ የተጠቆመ ሲሆን የተዘጋጀው ብድር የቤት ባለቤት ለመሆን ለተደራጁ ማህበራት የሚሰጥ መሆኑ ተጠቅሷል። የኢትዮጵያ ንግድ ባንክ ለቤቶቹ ግንባታ ወጪ 75 በመቶ ብድር ለማህበራቱ የሚለቀው ማህበራቱ 25 በመቶን ሲቆጥቡ መሆኑ ተጠቅሷል። ይህ ማለት አንድ የቤት ባለቤት ለመሆን በማህበራቱ የሚታቀፍ ሰው ከአጠቃላይ የቤቱ ወጪ በማህበራቱ በኩል የቤቱን ወጪ 25 በመቶ አስቀድሞ መቆጠብ ይጠበቅበታል። ቤቶቹ በ3 ዓመታት ውስጥ ይጠናቀቃሉ ተብሎ ይጠበቃል የተባለ ሲሆን የኢትዮጵያ ንግድ ባንክ ብድሩን ለማህበራቱ ከለቀቀበት እስከ 4 ዓመት ድረስ ወለዱን እንጂ ዋናውን ብድር እንደማያስከፍል አስረድቷል። ወለዱም 14 በመቶ መሆኑ የተገለጸ ሲሆን በዚህ ስምምነት ቀዳሚ ተጠቃሚ ለመሆን በ350 ማህበራት 23000 መምህራን መደራጀታቸውና ቅድሚያ የሚያገኙት እነሱ መሆናቸው ተመላክቷል። መከላከያ ሰራዊቱ ለሀገር ሰላምና ሉዓላዊነት መከበር ከፍተኛ አስተዋጽኦ እያበረከተ ነው ሲሉ አምባሳደር ደግፌ ቡላ ተናገሩ። የመከላከያ ፍትህ ዋና ዳይሬክቶሬት ከፌዴራል የፍትህና የህግ ኢንስቲትዩት ጋር በጋራ በወንጀል ህግና የወንጀል ስነ ስርዓት ህግ፣ በሽግግር ፍትህ ፖሊስና በፍትህ ብሔር ስነ ስርዓት ህግ ዙሪያ ለተቋሙ የፍትህ አካላት ሲሰጥ የቆየው ስልጠና ተጠናቀቀ። በመድረኩ የተገኙት የፌዴራል የፍትህና የህግ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ ሰራዊቱ የሀገርን ተልዕኮ ተቀብሎ በብቃት እየሰራና ለሀገር ሰላምና ሉዓላዊነት እንዲሁም ለህዝቦች ደህንነት መከበር ከፍተኛ አስተዋጽኦ በማበርከት ሀገርን ከነሙሉ ክብሯ እያስቀጠለ ነው ብለዋል። የመከላከያ ፍትህ ዋና ዳይሬክቶሬት ከባለድርሻ አካላት ጋር በመሆን ሰራዊቱን በፍትህ አገልግሎት ተጠቃሚ ከማድረግ ባሻገር በዘርፉ ዘመናዊ አሰራር ስርዓትን በመዘርጋት ቀልጣፋና ተአማኒነት ያለው አገልግሎት መስጠት ይገባል ያሉት አምባሳደር ደግፌ ሰልጣኞችን ባገኙት ዕውቀት ተቋሙንና ሰራዊቱን በቅንነትና በታታሪነት ማገልገል እንደሚገባቸው አሳስበዋል። ስልጠናው ለአመራሩና ለሰራዊቱ ተጠቃሚና ለተልዕኮ ስኬት ጉልህ ድርሻ አለው ብለው ከፌዴራል የፍትህ
ፍትህና የህግ ኢንስቲትዩት ጋር ያለውን መልካም ትብብር ወደፊትም ማጠናክረን እንቀጥላለን ሲሉ የመከላከያ ፍትህ ዋና ዳይሬክቶሬት ዳይሬክተር ኮሎኔል አሰፋ ደበሌ ገልጸዋል። ሰራዊቱ ትልቅ አደራና ኃላፊነት ለሀገርና ለህዝብ እየተወጣ ነው ብለው ተቋማት በህብረት ለፍትህ መስፈንና ለሁለንተናዊ ለውጥ መስራታቸው ጠቀሜታው ከፍ ያለ ነው ያሉት ደግሞ አቶ እንዳለ ታደሰ የፌዴራል ከፍተኛ ፍርድ ቤት ዳኛና የጠቅላይ ፍርድ ቤት የፍርድ አፈጻጸም ጽህፈት ቤት ኃላፊ ናቸው። ሰልጣኞች ከስልጠናው ባገኙት እውቀትና ተሞክሮ ቀጣይ ሰራዊቱን በህግ በመደገፍ ለሰራዊቱ የግንዛቤ ትምህርት በመስጠት የተቋሙን አገልግሎት በህግ ለማስከበር ሁለንተናዊ ድጋፍ ለማድረግ ዝግጁ ስለመሆናቸው ተናግረዋል። የመሰረት ሚዲያ ዘገባን ተከትሎ የከተማው አመራሮች ነጋዴዎችን ጠርተው ማወያየታቸው ታወቀ ተባለ። ግንቦት 2 ቀን 2017 ዓ.ም በደብረ ብርሃን ከተማ ምን እየተካሄደ ነው በሚል ርዕስ አንድ መረጃ ለህዝቡ አጋርቶ ነበር። በዚህ ዘገባ ላይ በፍጥነት የኢንዱስትሪ ከተማ እየሆነች የመጣችው የደብረ ብርሃን ከተማ ከሰሞኑ እጅግ አሳሳቢ ችግር እንደገጠማት፣ በአንጻራዊነት በአማራ ክልል እየተካሄደ ያለው ጦርነት እምብዛምም ያልጎዳት ከተማዋም አንጻራዊ ሰላም ያለባት ከተማ ተደርጋ ብትወሰድም ከሰሞኑ ግን ሰላሟ እየተናጋና ነዋሪዎቿም ፍርሃት ገብቷቸው እንደሚገኝ ተዘግቦ ነበር። በዚህ ዘገባ ላይ ሰሞኑን ያለማቋረጥ ነጋዴዎችና ብር ያላቸው ሰዎች የተባሉ እየታገቱ እስከ 5 ሚሊዮን ብር አስገቡ እየተባሉ እንደሚገኙ ተጠቁሟል። ሚዲያው ከሰሞኑ ደረሰኝ ባለው መረጃ እንደሚጠቁመው ሰዎች አላቸው ተብሎ በሚገመተው ልክ ከ700 ሺህ ብር አንስቶም እስከ 5 ሚሊዮን ብር እየከፈሉ ይገኛሉ ብሏል። ይሁንና እነዚህ ሰዎች ተሳክቶላቸው ከፍለው ተለቀው ነገሩ ይቆማል ተብሎ ቢታሰብም በየቀኑ የባንክ አካውንታቸውና ያላቸው ሀብት በተደራጀ መልኩ እየታየ ድጋሚ እየታገቱ ይገኛሉ ተብሏል። አጋቾቹ የመንግስት አካላት ጭምር መሆናቸው ይበልጥ ያስፈራል የሚሉት ነዋሪዎች ሰላም አስከብር ተብሎ የተላከ ኃይል አይን አውጥቶ በጠራራ ፀሐይ ዘራፊ ሆኖ ሲመጣ ምን ይባላል ብለው ጥያቄያቸውን ማቅረባቸው ተገልጿል። ይህንን ተከትሎ ከደብረ ብርሃን የተገኘ መረጃ እንደሚጠቁመው መረጃው ከወጣ በኋላ ለደህንነታችን ሲባል ትክክለኛ ስፍራው አይጠቀስ በተባለ በከተማ ውስጥ የንግድ እንቅስቃሴ በስፋት ከሚካሄድባቸው ስፍራዎች በአንዱ ነጋዴዎች ለአንድ ቀን የቆየ መስራት አልቻልንም፣ መፍትሄ ሰጠን በማለት ሱቃቸውን ዘግተው እንደነበር ታውቋል። ይህንን ተከትሎም የከተማው አስተዳደር የንግዱን ማህበረሰብ በመጥራት አንድ ቀን ሙሉ የፈጀ ውይይት ማድረጉ ታውቋል። አንድ በውይይቱ ላይ የተሳተፉ ነጋዴ ችግራችንን በግልጽ ነግረናል፣ በቀጣይ ያለን አማራጭ ከተማውን ጥሎ መሄድ መሆኑን በሚገባው ቋንቋ አስረድተናል በማለት ተናግረው ከከተማው የጸጥታ ተወካይ ጉዳዩን መልሶ የመግፋት አዝማሚያ የነበረ ቢሆንም ወደ መጨረሻ ላይ መግባባት ላይ ተደርሷል ብለዋል። የሶሻል ሚዲያ ተጽዕኖ ቀላል እንዳልሆነ ያየሁበት ነው ያሉት አንድ የከተማው ነዋሪ መረጃው ብዙ ተመልካች ያገኘ ባይሆንም የሚመለከተው አካል ግን ጉዳዩን አይቶ ምላሽ እንደሰጠበት ገልጸዋል። ሌተናል ጀነራል ታደሰ ወረደ በእኔ ስም እየተሰራጨ ያለው መረጃ የተሳሳተ ነው ሲሉ ገለጹ። የትግራይ ክልል ጊዜያዊ ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ በጽህፈት ቤታቸው በኩል ዛሬ ባወጡት መግለጫ በስማቸው የተለያዩ ማህበራዊ ሚዲያዎች መከፈታቸውን ጠቅሰዋል። እነዚህን ማህበራዊ ሚዲያዎች እንደማያውቋቸውና በስማቸው የተለያዩ መረጃዎችን እየለቀቁ መሆኑንም አስረድተዋል። በመሆኑም በእሳቸው ስም የሚሰራጩት መረጃዎች የተሳሳቱ መሆናቸውን ህዝብ እንዲያውቅላቸው ጥሪ አስተላልፈዋል። በጀነራሉ ስም የተከፈቱት ሚዲያዎች ሰሞኑን ካሰራጯቸው መረጃዎች ውስጥ የኤርትራ ወታደሮች የትግራይን መሬት ለቀው ወጥተዋል የሚል ይገኝበታል። የአማራ ፋኖ ብሔራዊ ኃይል ቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር ደብረ ኤልያስ ወረዳ ቀስተ ደመና ብርጌድ የማስጠንቀቂያ መልእክት አስተላልፏል። ኢትዮጵያን የሰራና ለብዙ ሺህ ዘመናት ሉዓላዊነቷን በአጥንቱና በደሙ ያስከበረው የአማራ ህዝብ ከተጋረጠበት የህልውና አደጋ ለመዳን በፋኖ አደረጃጀት ተደራጅቶ ራሱን እየተከላከለ ይገኛል ብሏል። በዚህ ተጋድሎም የመንግስትን መዋቅር ያፈራረሰ እንደሆነና የመንግስት ኃይሎችንም እየደመሰሰ መሆኑን ገልጿል። ሆኖም ይህን ስርዓት አስወግዶ የአማራን ነጻነትና ህልውና ለማረጋገጥ እያደረገ እንደሆነ በገለጸው ትግል ላይ መሰናክል የሆናችሁ በተቋምና በግለሰብ ደረጃ ተቀጣሪና ሎሌ በመሆን የምታገለግሉ የወረዳችን ተቋማት መሪዎችና ባለሙያዎች እንዲሁም ግለሰቦች አደብ እንድትገዙ ሲል በመልእክቱ ላይ አሳስቧል። ስለሆነም ከዚህ በታች ስማችሁ የተጠቀሰ የወረዳችን የተቋማት መሪዎችና ባለሙያዎች እንዲሁም ግለሰቦች ይህ የማስጠንቀቂያ መልእክት ከወጣበት ቀን ከግንቦት 16 ቀን 2017 ዓ.ም ጀምሮ በአስቸኳይ ስራችሁን እንድታቆሙ እያሳሰብን ይህንን ትዕዛዝ ተላልፎ የተገኘ ማንኛውም አካል ላይ የማያዳግም የኃይል እርምጃ የምንወስድ ይሆናል ያለው መልእክቱም ከላይ እስከታች ያሉ የብልጽግና አመራሮችን፣ የገቢዎች ጽህፈት ቤት ሰራተኞችን በሙሉ፣ የቀበሌ ስራ አስኪያጆችን በሙሉ የብልጽግናን ተልዕኮ ታስፈጽማላችሁ ያላቸውን የቀበሌ ሊቀመንበሮች በተለይም ከተማና ዙሪያ ቀበሌ ላሉት በሙሉ በገንዘብ ተደልላችሁ ለብልጽግና መረጃና ደህንነት ሆናችሁ እያገለገላችሁ ነው ያላቸውን ግለሰቦች፣ የሰላምና ደህንነት የፖሊስና ሚሊሻ ተቋማትና ሰራተኞችን በሙሉ፣ የፍትህ ተቋማትና ሰራተኞችን በሙሉ፣ የብልጽግና ካድሬዎች በድብቅ እንዲመክሩበት የስብሰባ አዳራሽ ፈቅዳችኋል ያላቸውን ባለሆቴሎችና ባለሀብቶችን በሙሉ ስራቸውን
ስራቸውን እንዲያቆሙ አሳስቧል። ከአማራ ፋኖ ብሔራዊ ኃይል እንዲሰሩ እውቅና ከተሰጣቸውና ከተፈቀደላቸው ማለትም ከጤና፣ ቴሌ፣ መብራት ኃይል፣ ዋና ፍሳሽ፣ ግብርና፣ ህብረት ስራ፣ ባንክና ማይክሮ ፋይናንስ ተቋማት ውጭ ያሉ የስርዓቱ አገልጋይ ባለሙያዎች ቢሮ መግባትም ሆነ ማንኛውንም አገልግሎት መስጠት ፈጽሞ የተገለገለ እንደሆነም አክሏል። ይህንን የማይፈጽሙ ላይም በየቀኑ በሚደረገው ኦፕሬሽን እርምጃ እንደሚወስድ በመልእክቱ የተመላከተ ሲሆን በአማራ ፋኖ ብሔራዊ ኃይል እንዲሰሩ እውቅና ከተሰጣቸው ተቋማት ውስጥ እየሰሩ ተቋሙን ሽፋን በማድረግ ለመንግስት ተልዕኮ ሲሰሩ የተገኙ ካሉም በተጨባጭ መረጃ በመመስረት እርምጃ እንደሚወሰድባቸው ከአማራ ፋኖ ብሔራዊ ኃይል ቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር ደብረ ኤልያስ ወረዳ ቀስተ ደመና ብርጌድ በተሰጠው የማስጠንቀቂያ መልእክት ላይ ተገልጿል። ኤርትራ በዛሬው ዕለት 34ኛ የነጻነት ቀኗን አክብራለች። በዚህ ክብረ በዓል ላይ የተገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ንግግር ያደረጉ ሲሆን በንግግራቸውም የኤርትራ መንግስት በብልጽግና መንግስት የተጀመረውን የለውጥ እንቅስቃሴን ተከትሎ በወቅቱ የኤርትራ ህዝብና መንግስት ላደረገው ድንገተኛ ድጋፍ ምንም አይነት ጸጸት ወይም ስጋት አይሰማውም ሲሉ በጊዜው ከህዝባቸው ጋር አድርገው ለነበረው የድጋፍ መስጠት ሂደት አሁን ላይ ያላቸውን ስሜት መናገራቸው ተደምጧል። በእነ ዮሐንስ ዳንኤል መዝገብ ከተከሰሱት 6 ተከሳሾች መካከል ለሁለቱ ዋስትና ሲፈቀድ የአራቱ ተከሳሾች የዋስትና ጥያቄ ተቀባይነት ሳያገኝ ቀረም። ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ እሌኒ ክንፈና ይዲዲያ ነጻነት የተባሉ ተከሳሾች ላይ አቃቤ ህግ ያቀረባቸው ክሶች ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 3 ሰዓት ከ30 ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥሩ ኢቲ 190 ቦምባርዲየር ኪው 400 አውሮፕላንን ያለ አግባብ በመያዝ በቁጥጥር ስር አውለዋል። የመንግስት ሰራተኛ ኦፊሴላዊ ግዴታ እንዳይፈጸም መቃወምና አለመታዘዝም ፈጽመዋል የሚሉ መሆናቸው ይታወቃል። በቲክቶከር ዮሐንስ ወይም ጆን ዳንኤል ላይ ደግሞ ከነዚህ ሁለት ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል 3ኛ ክስ ቀርቦበታል። ተከሳሾች በቀረበባቸው ክስ ላይ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ አቅርበው የነበረ ቢሆንም ክሱን የሚመለከተው የከፍተኛው ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና አያሰጥም በሚል ጥያቄያቸውን ሳይቀበለው ቀርቶ ቆይቷል። ከወራት እስር በኋላ የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ቢከራከሩም ይህም ተቀባይነት ሳያገኝ ቀርቷል። የካቲት 20 ቀን በነበረው ቀጠሮ ደግሞ ፍርድ ቤቱ ተከሳሾች ከቀረቡባቸው ክሶች ውስጥ ክስ 2ን በመተው በሌላው እንዲከላከሉ ብይን ሰጥቷል። በዚህ መሰረት ተደራራቢ ክስ ስለሌላቸው እንዲሁም ደግሞ የዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋ እንዲሁም በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ይከበርልን የሚል ጥያቄ አቅርበው ነበር። ይሁን እንጂ የከፍተኛው ፍርድ ቤት መጋቢት 17 ቀን 2017 ዓ.ም በነበረው ቀጠሮ የተከሳሾችን የዋስትና ጥያቄ ሳይቀበለው ቀርቷል። ተከሳሾች የከፍተኛውን ፍርድ ቤት ውሳኔ በመቃወማቸው በጠቅላይ ፍርድ ቤት የዋስትና ጥያቄያቸው ያስቀርባል ተብሎ ሲታይ ቆይቷል። ሐሙስ ግንቦት 14 ቀን 2017 ዓ.ም በነበረው ቀጠሮ ፍርድ ቤት አንደኛ ተከሳሽ ዮሐንስ ዳንኤል 2 ተደራራቢ ክሶች ያለበት እንደተጠበቀ ሆኖ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ በአንድ ክስ ብቻ ተከላከሉ የተባሉ ቢሆንም የቀረበባቸው ክስ ከሚያስቀጣው ከባድ ቅጣት አንጻርና በስነ ስርዓት ህጉ ዋስትና ሊያስከለክል የሚችል ምክንያት አለ ብለን በማመናችን የስር ፍርድ ቤት በዋስትና ቢወጡ ቀጠሮ አክብረው አይመጡም ብሎ የወሰነውን ውሳኔ አጽንተናል ሲል ወስኗል። እሌኒ ክንፈና ኢዲዲያ ነጻነትን በተመለከተ ችሎቱ ዋስትና የፈቀደ ሲሆን በውሳኔው ዝርዝርም እሌኒ ክንፈ ህመም ያለባትና ሕክምና እየተከታተለች መሆኑን የሚገልጽ የሕክምና ማስረጃ ለዚህ ፍርድ ቤት በማቅረቧ የዲዲያ ነጻነት ደግሞ ነፍሰ ጡር ሆና ክርክር ስታደርግ በመቆየቷ አሁን ደግሞ ወልዳ ህፃን ልጅ ይዛ በችሎት እየተገኘች በመሆኑ በዋስ ቢወጡ በቀጠሮ ቀናቸው ይገኛሉ የሚል እምነት ፍርድ ቤቱ በመያዙ እያንዳንዳቸው 100,000 ብር ዋስትና አቅርበው በዋስ ይወጡ ሲል አብራርቷል።